ሰላምዬ ምንድነው እንደዚህ ነሽ? አና ማበደ እኮ ምን ያለሽ ነው? ለምንድን ነው የምታብጂው? ልጁ ሊያስቀምጠኝ አልቻለም። የትኛው ልጅ? አንቺ ደግሞ ያ የተረገመ ነው። እስኪ ቀስ ብለሽ አውሪ። እትዬ ከመጡ እንዳይሰሙ። እኔ ማበዴ ነው። ቆይ ምንድን ነው ማድረግ ያለብኝ? ቆይ ምን አድርጊ ነው የሚልሽ? ገና መቼ ያነሳውለት ነው እና አንሽለትና አውሪዋ የሚልሽን ሰምተሽ የሚሆነው እናደርጋለን። ምን አይነት የተረገመ ሰው ነው? ቆይ በምን አይነት የተረገመ ቀን ነው ወደ ህይወት የገባው? ሰላምዬ ተረጋጊ። እንደዚህ ስትሆኝ እኮ ያምሻል። እኔ እኮ ግርም የሚለኝ ስንት ነገር አድርጎኝ ለምን ልረሳው እንዳልቻልኩ ነው። መርሳት እኮ ከባድ ነው ሰላምዬ። አንቺ አፍቅረሽ ታውቂያለሽ? ምን? ኧረ እኔ እንደዛ አይነት ነገር አላውቅም። ጓደኛ ሲለሽ መች ደልቶኝ ነኝ። እኔ ደልቶኝ ነው እንደፈቀደ እንደሱ ማለት ሳይሆን ስንት ችግር እንዳለብኝ ታውቂ የለ ለዛ እኮ ነው። እሺ አሁን ምንድን ነው ማድረግ ያለብኝ? አሁን አንቺ ተረጋጊ። እትዬ ከሰሙ ሌላ ችግር ነው የሚመጣው። ነገ መሆን ያለበትን ነገር እናደርጋለን። አሁን አንቺ ልትሄጂ ነው? አዎ እየመሸ ስለሆነ ልሂድ። እነትዬ ሲመጡ ራት። እሺ በቃቸው። እሺ ሰላም። ሀና እንግዲህ ይደወልላታል። የተደወለላት ዋና ምክንያት አባቷ ሕክምና እንዲጀምር ጊዜው መሆኑን እንዲሁም ደግሞ ሕክምና መጀመር እንዳለበት ሊነገራት ነው። እዚህ ጋር ግን እሷ ገንዘብ ስላጠፋች በጣም አስቸጋሪ ሁኔታ ውስጥ ያለችው በማ ምክንያት በሰላም ምክንያት እንግዲህ ሰላም ይሄ ሁሉ ችግር ሲደርስባት እየረዳቻት ወይም ደግሞ ለአባቷ መታከሚያ ብለው ያስገቡላትን ብር አውጥታ ነው ይሄንን ሕክምና ያረገችላት። ሁሉንም ነገር የጨረሰችው ሀና ናት። ለሰላም ማለት ነው። ከዛ አባቷ ሕክምና ይጀምር ስትባል አባቷ የምታሳከምበት ገንዘብ ደግሞ ጎድሯል። ድሮም አልሞላላትም። ያው ግማሽ ብር ነበር የሰጧት። በሰጧት ብር ነው እንግዲህ ሰላም የታከመችው። እንግዲህ ስነ ሰላም ጋር ብዙ ነገር ሲፈጠር ታያላችሁ። ወደ ሆስፒታል ከተመለሰች ወዲህ እንግዲህ እናቷ ጥያቄ ታነሳላታለች። ምንድን ነበር ያመመሽ? በሽታሽ ምን ያህል ከባድ በሽታ ነበር ምናምን ብላ ስጠይቃት ዶክተሩን መጠየቅ ነበረብሽ፣ እኔ ለምን ትጠይቀኛለሽ? እዛው እያለው ዶክተሩን ጠይቂ ብላ መልስ ስታጣላት ታያላችሁ ለእናቷ። እናቷንም ደግሞ ለልጅሽ ብለሽ እንዴት ነው ሌላ ህይወት ለማጥፋት ወይ ደግሞ ለሌላ ህይወት ጨካኝ መሆን? ለምን የሀና ደም ይሄ ሁሉ ያው ድጋሚ እንደውም እንድሰጥ ሁሉ ስትጠይቅ ነበረ። እናት ስለሆነች ያው የእናትነት ነገር ስላለባት ነው። በዚህ ሰዓት ሰላም እና ደግሞ የሰላም ወንድም እንግዲህ አልተረዱም። እነሱ ደግሞ ያን ነገር ምን አሰቡት? ወደ ሌላ ነገር ለምን እንደዚህ ያደረግሽ ብሎ መጨረሻ ላይ ምንም ትሁን እናት ናት ብላ ሀና ታሳምናቸውና ይቅርታ ሲጠይቁ ትመለከታላችሁ ባለፈው ላይ። እዚህ ጋር እንግዲህ ቁጭ ብላ በጣም እያሰበች ነው ሰላም ስለተፈጠረባት ነገር ስለሆነው ነገር በጣም እንግዲህ ሀሳብ ውስጥ ነው ያለችው። እናቷ ትመጣለች። ምን ሆነሽ ነው ሰላም የምታስቢው? ምንድን ነው የተፈጠረው? ምን ሆነሻል? ምናምን ስትላት ምንም አትጠይቅኝ፣ እኔ አላቅም፣ ዝም ብሎ ይጨንቀኛል፣ ዝም ብሎ ያሳስበኛል፣ ዝም ብሎ ጭንቀት ይለኛል እማዬ ምናምን ብላ እንግዲህ ለእናቷ ስታስረዳ ትመለከታላችሁ። ለእናቷ እያስረዳቻትም እያለ ግን ያው እሷ እንግዲህ ነገሩ በጣም ኦቨር አሳስቧታል። የሚያሳስብ ደረጃ ነው ያለችው። ምን እንደተፈጠረ እናቷ አታውቅም። ምን እንደሆነም የምታውቀው ነገር የለም። ኖርማል መታመሟን በኖርማል በሽታ ወይም ደግሞ በኖርማል ነገር ነው እንጂ እንደዚህ አይነት ኬዝ እንደሆነ በፍጹም የምታውቀው ነገር የለም። ይሄ ነገር እንግዲህ የተፈጠረው ወይ ደግሞ የሆነው ይሄ ነገር እንዲፈጠር ያደረገው ሰው ማን እንደሆነ አልታወቀም። ከማን ጋር ነው እንደዚህ አይነት ሪሌሽንሺፕ የነበራት ሰላም የሚታወቀው ነገር የለም። ነገር ግን ይሄ ነገር መፈጠሩ ነው እንጂ ለሀናም ይሄ ነው ብላ የነገረቻት የለም። ለሀናም እንግዲህ ስታማክራት ትሰማላችሁ። እኔ በጣም ያስጨንቀኛል፣ በጣም እሱ እየደወለብኝ ምን አርጊ ይልሻል ወይም ደግሞ ለምን ነው እንደዚህ የሚሆነው? ለምን ሊያስጨንቅሽ ቻለ? ምናምን ብላ ሀና ልጠይቃታለች። ለማንኛውም ከቤት ውጭ ሆነን እዚህ ጋር እትዬ እንዳሰማ ሌላ ቀን እናወራለን ወይ ደግሞ ነገር እንነጋገርበታለን። አሁን ላይ ምንም ነገር አታውለን። ያላቅም ደውሎ ዝም ብሎ እንትን ይለኛል። ምክንያቱም ልዩን ያስረገዛት ልጅ ነው እንግዲህ ደውሎ የሚያስጨንቃት ከደህና ሰው አይደለም። እሱም ደግሞ እሷ ይሄን ነገር የተፈጠረባት ወይ ደግሞ ይሄ ነገር የሆነባት ተማን ነው? ከሰራተኛቸው ነው፣ ቢሮ ከሚሰራ ሰው። እንግዲህ እናቷ የቢሮ ኃላፊ ናት ሰላም። ያ ነገር የተፈጠረበት ልጅ ደግሞ ከዛው ቢሮ ውስጥ ከሚሰራ ሰውዬ ነው። እዚህ ጋር እንግዲህ በጣም በትካዜ ነው ያለችው። ከእናቷ ጋር እያወራች ነው። ምንም አልሆንኩም ዶክተሩን ጠይቂ እያለች እየመለሰች ነገር መሸፋፈል ላይ ትገኛለች ሰላም። ያው ወዲህ ብትል ወዲያም ግን ያው የተፈጠረው ነገር የሆነው ነገርን እንግዲህ መደበቅ አይቻልም። እናቷ ግን እስካሁን ምንም አይነት ፍንጭም አላገኘችም።
ምንም ነገር ደግሞ የምታውቀው ነገር የለም። በሰላምና በሃና በዶክተሩ መካከል ይሄ ነገር እንግዲህ ቀርጦ ነው ያለው። ነገር ግን ያው ብሎ መቼም አንድ ቀን መውጣቱ አይቀርም። እስከሚወጣ ግን እስካሁን የምታውቀው ነገር የለም። እናቷን እንግዲህ እቅፍ አድርገኝና መተኛት ነው የምፈልገው። በጣም ጭንቀት ውስጥ ትገኛለች በአሁኑ ሰዓት። የሆነ ነገር የተፈጠረው ነገር ላይክ በጣም እያስጨነቃት ነው ያለው ሰላምን። ምክንያቱም ያደረገችው ነገር መልካም አይደለም። በዚህ ሁሉ ውስጥ ግን ሃና በጣም ስትንከባከባት ትሪት ስታረጋት አይደለም ይሄን ነገር ፈጥሬና እንደው ቦልድም እንኳን ምን ያህል እንክብካቤ ነው ለኔ የምታሳየኝ ምናምን እያለች አስትላት ነበርና የተፈጠረው ነገር በጣም ከብዷታል ሃና። ያን ነገር ማስታወስም ሆነ ማሰብም ሆነ አልፈልግም። ያ ነገር በቃ እንደተከደነ መቅረት አለበት ብላ ነው የምታስበው። ምክንያቱም ያ ነገር ወጣ ማለት ሃናን ራሱ እናቷ በጣም ነው ተጽዕኖ የምታደርግባት። እንዴት ደበቅሽኝ፣ እንዴት አልነገርሽኝም ማለት ነገር ይፈጠራል። ያ ነገር ደግሞ እንዲሆን አልፈለገችም ሃና። በአሁኑ ሰዓት ሃና የአባቷ ሕክምና ደርሷል። የአባቷ ሕክምና ገንዘብ ላይ አጉላለች። እሱ አሳስባታል። የሰላም ጉዳይ አላለቀም። የሰላም ጉዳይ ደግሞ ያላለቀው ልጅ አሁንም እያስጨነቀኝ ነው ያለው። ያ ልጅ ደግሞ የእነሱ ሰራተኛ መሆን ነው ትልቁ ነገር። ምክንያቱም እሱ ከብዙ ሴቶች ጋር እንደሚወጣ የብዙ ሴቶችን ህይወት እንዳበላሸ እንዲሁም እሱ ሃና ስታቀርብለት ቡና አይታችሁ ከሆነ እች ልጅ በጣም ይደነግጥባታል። ሃና ደግሞ እናቷ ቁጭ ብላ ስለነበረ ለምንድን ነው እንደዚህ ያልከው? አንተ እኮ የብዙ ልጆችን ህይወት ቢሮ ውስጥ ስታጠፋ ስታበላሽ ዝም ያልኩክ የቢሮ ሰው ነክ የቢሮ ሰራተኛ ነክ ብዬ ነው። ዛሬ ግን በሃና አትምጣ ምናምን ያለችው ልጅ እሱ ግን በልጇ በሰላም ህይወት እንደዚህ አይነት ላይፍ እንዳሳለፈች ስታቅ ምን ይሰማታል? ምክንያቱም ቁጭ ብላ ሰላም ስታስታውስ እንግዲህ ያ ልጅ አሁን ደግሞ በሰላምም አልበቃ የሰላምን ህይወት እንደዚህ ካጠለሸ ካደፈረሰ በኋላ እንደዚህ አይነት ችግር ላይ ከጣላት በኋላ መልሶ ደግሞ ያያለ እያሰበ ያለ ከማጋ ነው ከሃና ጋር ነው። እሱ ሴቶች ጋር መሄድ ስላለመደ ወይም ደግሞ ሴቶች ስላለበት እንደዚህ ያደርጋል። የሴቶቹ ህይወት ግን በዚህ ልክ እንግዲህ ሰላም እናቷን የመፍራት ወይም ደግሞ ይሄን ነገር አስባበት እሱ ኃላፊነት የሚወስድ ሰው መስሎ ስላልታያት ወይም ደግሞ ይሄ ነገር ጊዜው ስላልሆነ ማለፍ ወይም ደግሞ ከዚህ ህይወት ጋር መቀጠል ልጅ መውለድ ስላልፈለገች ነው እንደዚህ አይነት ነገር ውስጥ የገባችው። እንደዚህ አይነት ችግርም በራሷ ላይ የፈጠረችውና ችግር ውስጥ የገባችው። ያ ልጅ ግን መልሶ ምን ይላታል? ሌላ ነገር ነው ሲላት የምትመለከቱት። እንዳላት ከሆነ እንግዲህ መጀመሪያ ላይ እሱ የፍቅር ጥያቄ ለመቀበል በጣም ሰላም አልፈለገችም ነበረ። እንግዲህ እሱ አልፈለግሽም ወይ ምናምን እያለ ሲያስገድዳት ታያላችሁ። ብቻ እሷን ለመሸወድ ወይ እሷን ለመያዝ ብዙ ነገር ሲሰራ ታያላችሁ። ሰላም ደግሞ በዚህ ጊዜ ደካማ ጎኗን አግኝቷታል። ሰላም ደግሞ ጥሩ ልጅ መስሏት ሊሆን ይችላል። እሱን ከብዙ ሴቶች ጋር እንደሚሄድ ከብዙ ሴቶች ጋር እንደሚወጣ የብዙ ሴቶችን እንዳረገ የብዙ ሴቶችን ህይወት እንዳደፈረሰ እናቷ ታውቃለች። ምክንያቱም ቢሮ ውስጥ ስለምትሰራ ቢሮ ውስጥ ሰራተኛ ስለሆነ ብዙ ጊዜ እኛ ማናውቀው ነገር ላይ ስለሆነ እንደዚህ አይነት ነገሮች ፌል የሚያደርጉት ያ ነገር ነው እንግዲህ በሰላም ህይወትም የተፈጠረው። እናቷ እዚህ ጋር እንግዲህ በጣም በመጨነቅ ነው ያለችው። አሁን ለታም እንደዚህ ሲያመኝ ስትጨነቂ ያው ይሄ ነገር ከመፈጠሩ በፊት እንደዚህ አይነት ውሳኔ ራሷ ላይ ከመወሰኗ በፊት ይሄን ነገር ካወቀች በኋላ በራሷ ላይ በጣም ስትጨነቅ ነበር። እንደምታዩት በጣም ቴንሽን ውስጥ ስትገባ ከእናቷ ጋር ስትጣላ ዋይ ብዙ ነገሮች ያ ነገር ስላለ አሁንም እናቷ ደግሞ ምንድነው የተፈጠረው ምንድን ነበር የሆንሽው እያለች በጣም ስትጨነቅ ስታስብ ታውቃላችሁ። እዚህ ጋር እንግዲህ ሰላም እና እሱ በጣም ሰላም እየተባባሉ ነው ያሉት። ሰላም ካላት በኋላ የፍቅሬን ጥያቄ ተቀበለሽኛል አልተቀበልሽኝም አሰብሽበት አላሰብሽም እኔ ገና እያሰብኩበት ነው ምናምን ብላ ሰላም ትመልስለታለች። እስከ መቼ ነው የምታስቢበት? እኔ እኮ ስለወደድኩሽ ስላፈቀርኩሽ ነው እንጂ ይሄን ያህል ክብር የሌለኝ ሰው ወይ ደግሞ ክብር ያልጣው ሰው ሆኜ አይደለም ብሎ ያው ደካማ ጎን የሴቶች ልብ በጣም ነው የምንመለሰው። በጣም ልባችን ደካማ ነው። ምናልባት ወንዶች በአንድ ነገር ባይችሉ በሌላ ነገር እኛ ሊያሳምኑ ይችላሉ። ምክንያቱም ከምናየው ከምንሰማው ወንዶች ከሚያዩ ሴቶች ደግሞ ከሚሰሙት ነገር ስለሆነ ያን ነገር እንግዲህ በፍቅር ጋር ሲደልላት ሰላምም ደግሞ እውነት ይሆናል የማለት እውነት የወደፊት ህይወት ይሆነኛል በማለት ከሱ ጋር ፍቅር ለመጀመር ወሰነች ሰላም። ፍቅር ከጀመሩ በኋላ እንግዲህ ልጁ የሚሆን አይደለም። ልጁ ያጅ ነው። ልጁ ለጊዜያዊ ነገር እንጂ ቁም ነገር ይዞ ትዳር ይዞ የሚቀጥል ልጅ አይደለም። ህይወቷን እንደዚህ ካበላሸ በኋላ ነገሮቿ እንደዚህ ከሆኑ በኋላ ሌላ ችግር ውስጥ ሲገቡ ነው የምትመለከቱት። ምክንያቱም ያልሆነ ነገር ነው ያልሆነ ችግር ውስጥ ነው የከተታት። ይሄ መፈጠሩን እሷ አያውቅም። ነገር ግን እንደዚህ ከሆኑ በኋላ እሷ እንግዲህ በጣም ስታስታውስ ነበረ በምን ኬዝ እንደዚህ እንደሆነ እንዴት እንደተፈጠረ ምናምን ያ ነገር ቁጭ ብላ ስታሰላስል እንግዲህ እሷና እሱ እዚህ ጋር ተገናኝተው ይጠይቃታል።
ያላታል። እሷም ከዛ እኔ ባልፈልግ ኖሮ ወይም ደግሞ ከአንተ ጋር መሆን ባልፈልግ ኖሮ አልመጣም ነበረ፣ አልገናኝም ወይም ደግሞ አላገኝክም ነበረ ምናምን ትለዋለች። እኔ እኮ ስራ ስለሆንኩኝ ነው ቢዚ ሆኜ ነው ይህን ሰሞን ያልተገናኘ ነው ምናምን ብላ እንግዲህ እሱን ለማስረዳት ትፈልጋለች። እሱም ደግሞ አይ ከዚህ በላይ እንድታስቢበትም ወይም ደግሞ ያንቺ አስበሽም መልስሽንም አልፈልግም እንደውም እተወዋለሁ ምናምን ብሎ እሷ ሌላ ነገር ውስጥ እንድትገባ ወይም ደግሞ በአንዴ ይሄን ነገር እንድትቀበለው ሲያሳምናት ታያላችሁ። ምክንያቱም እሱ ሊሄድ ፈልጎ አይደለም፣ እሱ የፈለጋት ለጊዜያዊ ነገር ነው። ያን ነገር ደግሞ በምን ማሳመን እንዳለበት እሷን እያጠመዳት ነው እዚህ ጋር ስላት ኦኬ እንደዛ ከሆነ እሺ ብላ እሷ ደግሞ ያን ነገር ለመቀበል እውነትም እሱ ጠብቆኛል፣ እውነትም ይሄን ያህል ጊዜ ሰጥቶ ይሄን ያህል እሱ ጊዜ ሰጥቶኛል ብላ እንድታስብ ነው ያደረጋት። እሷም ደግሞ ይሄን ነገር በማሰብ ኦኬ እንደዛ ከሆነ ትልና ትረዳዋለች። እሺ ብላ የፍቅሩን ጥያቄ ትቀበላለች። እዚህ ጋር እንግዲህ ጨዋታው ጀመረ። ምክንያቱም የፍቅሩን ጥያቄ ከተቀበለች ወዲህ እሱ እንግዲህ ምን ውስጥ ገባ? ሌላ ነገር ውስጥ። እዚህ ጋር ሲያታላት በቃ ትችዋለሁ ብሎ ይሄዳል። መልስሽንም አልፈልግም፣ ምንም ነገር አልፈልግም፣ ወንድ ልጅ እኮ ነኝ ምናምን ብሎ እሷን ለማታለልና ለመጠቀሚያ የተጠቀማት ፓርትን ያሳያታል ለሰላም። ሰላም ደግሞ እዚህ ጋር አረ በቃ ያው እንዲሄድ አልፈቀደችለትም። እሱ ግን እሄዳለሁ ብሎ ያሳያት ድራማ እንጂ ሊሄድ ፈልጎ አይደለም። ሊሄድ ፈልጎም አልነበረም። ብቻ እንድታምኖ ስለፈለገ ወይም ደግሞ በቃ ይሄን ያህል ጊዜ ጠብቆኛል። አንዳንዴ እኛ ሴቶች ወዲያው እንመለስና ወይኔ እንዴ እሱ እኮ ብዙ ጊዜ እሱ እንደዚህ አይደለም ምናምን ማለት እንወደ የለ። እሷም ይሄ ነው የተገጠማት። እንግዲህ እኛ እንግዲህ ካፈቀርን በቃ አይናችን ነው የሚታወረው ወይ ከወደድን። በተለይ የሆነ በጣም ሁለት ቃል እኛን ለማታለል ሁለት ቃል ነው ወንዶች ቢጠቀሙ። ያንን ቃል ሲጠቀሙልን በጣም ልባችን የሚሰምጥ ወንዶች ሴቶች ብዙዎች ነን በነገራችን ላይ። እንግዲህ እዚህ ጋር ነው ይላታል። ኦኬ እሷም እሺ ብላ ትቀበለዋለች። አንተን ባልፈልግ እዚህ ድረስ አልመጣም፣ ጊዜን አላጠፋም፣ ፈልገሃል ምናምን ብላ ያው እሷም የፍቅር ጥያቄ እንግዲህ እዚህ ጋር ትቀበለዋለች። ይሄ ልጅ እንግዲህ የሚሆን ነገር አይደለም። አሁንም ደግሞ ሀና ላይ አይኑን ሲጥል አይታችኋል። እንደውም እናቷ ስታስጠነቅቀው ነበር በሀና እንዳትመጣ፣ ሀናን እንደዚህ እንድታረቅ አልፈቅድልህም ምናምን ብላ እሷ ሻይ አፍሊለት እንግዲህ ያለችው ሻይ አፍሊለት ነው እናቷ ያለችው። እሷ ደግሞ ሻይ ልታፈላ ሀና ስትመጣ ወዲያው አይቷት ሲደነግጥባት ታያላችሁ። ወይኔ እቺ ልጅ ማናት? እቺ ልጅ ከየት መጣች? እቺ ልጅ እንዴት ሆነች? ምናምን ሲል አይደለም የቤት ሰራተኛችን ናት እቺ ልጅ የቤት ሰራተኛ ምናምን ብሎ እንግዲህ ሲያስተባብል ወይ ደግሞ ያለማፈር ሲጠይቅ ታያላችሁ። እሷ ደግሞ በሀና አትምጣ እንደዚህ አታድርግ ምናምን ብላ ለመምከር ወይ ደግሞ የሴቶች ጉዳት የሴቶችን የምታደርገው ሴቶች ላይ ነገር ሳይቆረቁረኝ ሳይቆጨኝ ወይ ደግሞ ሳያመኝ ቀርቶ አይደለም ዝም ያልኩክ የቢሮ ሰራተኛ የቢሮ ልጅ ስለሆንክ ብዬ ነው ምናምን ብላ እሱን ለመቆጣት ትፈልጋለች እናቷ። ዛዲያ እዚህ ጋር ተሰላም ጋር ይሄ ነገር ሁሉ እንደተፈጠረ በሰላም ህይወት ለደረሰው ነገር እንዲሁም ደግሞ ከሰላም ጋር ሪሽሽብ ጀምሮ እንዲሁም መልሶ ደግሞ የቤቷን ሰራተኛ መመኘቷን ወይም ደግሞ እንግዲህ እውነቱ ሲወጣ ሀና የሰላም እህት ነው የምትሆነው። ያ ነገር እስከሚወጣ ድረስ ግን እቺ ልጅ የቤት ሰራተኛቸው ናት። አንድ ቤት ነው የሚኖሩት። ላይክ ይሄ ልጅ እንደሆነ ስትረዳስ ሀና ወይ ደግሞ ሰላም አይደለም ተሀና ጋር እንደዚህ አይነት ነገር ለመጀመር እቅድ ወይ ደግሞ ሐሳብ እንዳሰበ እንኳን ስትረዳ ምን ይሰማታል? ወንዶች ብዙ ጊዜ ይሄ ነው እዛም እዚህም አይናቸውን ይጥላሉ። ከዛ በኋላ እዳው ለማን ነው? ለዛ ላፈቀረችው ሴት። ትክክል ሰላም ከሱ ጋር ህይወት ትቀጥል፣ እሱ አሁን ከሱ ጋር ህይወት እንዳትቀጥል የያዛት ነገር አለ። የሚይዛት ምንድነው? እሱ ባንድ የሚረጋ ወይም ደግሞ ሰላምን እንዳለ አፍቅሮ ከሰላም ጋር ህይወት መጀመር ከሰላም ጋር መኖር አይደለም የሚፈልገው ከዛችም ጋር ሴት መሆን ነው የሚፈልገው። ሰላም ደግሞ ይሄን ነገር አልተረዳችም፣ አታውቅም። ይሄን ነገር ግን የምታውቅ የሰላም እናት ናት። የቢሮ አራፊ ስለሆነች የቢሮ ሰራተኛዋ ስለሆነ በዚህ ልክ በሴቶች ላይ ዘመቻ እያደረገ ያለው እሱ እንደሆነ ስታቅ ምን ይሰማታል? ኔበር በጣም ከባድ ነው። እንግዲህ እዚህ ጋር እሷን አሳምኗት እሷን ማምና በቃ እሺ ተባብለው የፍቅር ጥያቄያቸውን ተቀባብለው ይገኛሉ። ከዛ በኋላ እንግዲህ ጨዋታው እዚህ ላይ ይጀምራል። ሰላም ወደ ማርገዝ ሄደችው። ነገሮችም የተደባለቁት እዚህ ጋር ነው። ከዚህ በኋላስ ምን እያለ ነው የሚያስጨንቃት? ሰላምን እንዳረገዘች ነግራው ነበር ወይ አይታወቅም። ወይም ደግሞ ልጁን የታረግሽው በኋላ እንግዲህ አስጨንቋት ሊይዛት የሚችለው እርጉዝ እንደሆነች ደርሶባት ከሆነ እርግዝና ሸት ሄደ ወይ ለቤተሰብ እናገራለሁ ብሎ እንግዲህ እሷን ማስፈራራት አይቀርም። እሷን ካስፈራራ ምን ሊፈጠር ይችላል? እና
እና እናቷ ደግሞ የጠፋችዋን ልጅ ልታሳያት ፎቶ አስተል ሰው መጣባት ለሃና እሱ ፎቶ ደግሞ ሃና ጋር አለ። ያኔ የጠፋች ጊዜ የሃና አባት ሲያገኛት ሃና ሳው ስለነበር ያን ፎቶ ስታይ ሃና ትነቃ ይሆን ማለት እነሱ ቤተሰቦቿ እንደሆኑ ትረዳ ይሆን? አይኑ አላቅም። ግን ያን ነገር ልታሳያት ስትል ያው ሃና በጣም ጥሩ ልጅ ሆናለች። ከነሱ ጋር በጣም አይደለም ከሰላም ጋር በጣም ነው የሚግባቡት፣ በጣም ነው የሚዋደዱት። በጣም በዚህ በችግር ጊዜ ትሬት ስታረጋት ወይ ስትረዳት፣ እሷም ደግሞ ስትረዳት ስለ አባቷን ቢሆን ስለ ብዙ ነገር ትሬት ሲደራረጉ ሲስማሙ በቃ ፍቅራቸው በጣም በጣም የሚያስቀና ሆኖ ነው የምንመለከተውና የሃና አባት እንግዲህ ህክምናቸውን ለመጀመር ዶክተሩ መጀመር እንደሚችሉ መምጣት እንዳለባቸው ሁሉንም ደውሎ ለሃና ነግሯታል። ሃና እዚህ ጋር በጣም እያሰበች ነው እየሄደች ያለችው። ከዛ ጆሮ ያገኛታል። ምን ሆነች ነው ሁሉ ጭንቀት የሁሉ ሀሳብ ምን ተፈጥሮ ነው ሃና ምን ሆነሻል ብሎ ይጠይቃታል። አይ ምንም አልሆንኩም እኔ የአባቴ ህክምና አሳስቦኝ ነው የአባቴ ነገር ምናምን ትለዋለች። እና ታዲያ አባባ ምን ሆኑ ምን ተፈጥሯል ደህና አይደሉም ወይ? እሳቸው እንግዲህ በዚህ ሰዓት ጤና ናቸው ማለት ጤና ስል ሙሉ ጤናቸው ተመልሶ ሳይሆን አባባ ደህና የሆኑበት ምክንያት የተባሉትን ነገር እያደረጉ ጭንቀት እንዲሁም ደግሞ የጎደላቸውን ቫይታሚን እሱን እየወሳሰዱ ራሳቸውን እየጠበቁ ስለሆነ ለጤናቸው ደህና ናቸው። ህክምናውንም መጀመሪያም ያልጀመሩት እንግዲህ ይሄ ነገር ስለጎደላቸው ነበረ። የምግብ እጥረት ብዙ ነገር ስለነበረባቸው ያን ነገር ነው እንግዲህ ሃና እዚህ ጋር ተሳክቶላት አባቷን አሳክማ መመለስ ትፈልጋለች። እዚህ ጋር እንግዲህ ጆሮ ደግሞ ይወዳታል። ጆሮ ይሄ ደግሞ እንዲሆን አይፈልግም። እሷም ደግሞ ለህክምና የተሰጣት ብር እንግዲህ በዚህ ነገር ጠፍቶባታል። አሁን ደግሞ ገና እንደ አዲስ ሰርታ ነው አባቷ ማሳከም የምትችለው። ወይም ደግሞ ዶክተሩ ከተረዳት እንግዲህ በምን ኬዝ ወይም ደግሞ እንዴት አሳመና አባቷን ማሳከም እንዳለባት አታውቅም። በጣም ሀሳብ ውስጥ ናት። አታስቢ ለምንድን ነው እኔ እኮ ባላይሽ ኖሮ እንደውም ሳታይ ነበር የምታልፊው ምናምን እያለ ጆሮ ይቀለደባታል። አይ እኔ የአባዬ ኬዝ አሳስቦኝ ነው እንጂ ምንም እያሰብኩ አይደለም ብላ ስታስረዳው ታያላችሁ። እዚህ ጋር ግን ይሄን ገንዘብ በሰላም ምክንያት እንዳጠፋች ብታውቅ ሰላም የምትረዳት ይመስለኛል። ምክንያቱም የጠፋችውን ገንዘብ እንደምትሰጣት ነው ማስበው። ወይም ደግሞ በሆነ ኬት አባቷን ታሳክማለች የሚል ምክንያቱም እነሱ በጣም ስለወደዷት በጣም ቤት ውስጥ እንግዲህ ከሁሉ ተስማምታለች። ከሰላምም እናቷ ናት። ግን ያው ከሰላምም እናት ለጊዜው ተስማምተው በጣም ሰው አክባሪ፣ ጥሩ ሰራተኛ፣ ታታሪ፣ መልካም ጓደኛ እንዲሁም ለሰላም ሆናታለች። ሰላም እንግዲህ በተለይ ከእሷ ጋር ጓደኛ ከሆነች ወዲህ ጸባይ አስተካክላ ብዙ ነገር ለቤተሰቦቿ እናቷን ስትረዳ ትሬት ስታረግ ወንድሟን ትሬት ስታረግ ብዙ ነገር ነው የምትመለከት። በሰላም ላይ ራሱ ብዙ ለውጥ ያያችሁት ከሃና ጋር ጓደኛ ስለሆነች ነው። ሃና ይህ ሁሉ ነገር አካታ ትመክራታለች፣ እንዲሁም ደግሞ ትደግፋታለች። እንግዲህ የፍቅር ጥያቄ ራሱ ስትጠይቃት አንቺ ፍቅረኛ አልነበረሽም ወይ ወይም ደግሞ ፍቅረኛ የለሽም ነበር ወይ ምናምን ብላ ስትጠይቃት ሰላም እኔ ለእንደዚህ አይነት ነገር ማይደላኝ አንዳንድ ጊዜ የፍቅር አስበ ነው ወይም ደግሞ አቅደ ነው። አዎ ጊዜ ሁሉም ነገር ጊዜ ይፈልጋል። ጊዜ የሚፈልግበት ጊዜ ውስጥ ከሚደርስ ድረስ ግን እየየም ሲዳላ ነው ይላሉ የሀገራችን ሰዎች ሲሉ አይደል? እየየም ሲዳላ ነው እና ይሄ ነገር ስላለ ሰላምም እንግዲህ እሷን ስጠይቃት ሃና እኔ ለእንደዚህ አይነት ነገር መይደልቶኝ ወይ ደግሞ መይተመችቶኝ ነው ፍቅር የሚጀምረው ወይ የፍቅር ህይወት የሚኖረኝ ይሄ ነገር የለኝም የፍቅር ህይወትም የለኝም ብላ ለእሷ ለመመለስ ትሞክራለች። እኔ ታዲያ ደልቶኝ ነው እንደዚህ አይነት ህይወት ውስጥ የገባሁት ምናምን ብላ ሰላም ራሷ እንድጠይቅ ታረጋታለች። ሃና እኔ እንደዚህ ማለት አይደለም ወይ ደግሞ እንደዚህ እንድትፈልጊም አይደለም፣ ነገር ግን እኔ ያለሁበትን ችግር ታውቂያለሽ። ስለዛ ችግር ስል የፍቅር ላይፍ ወይ የፍቅር ህይወት አላሳለፍኩምም የለኝምም። ሃና የሚወዳት ሰው በጣም ነው ያለው። ከሀገሯን ጥላ የመጣችው የሚወዳት ልጅ አለ። እንዲሁም እንደውም መሪ ሊጠይቋትም ስለ ፍቅርም ያው አባቷን ማሳከም የአባቷ ኃላፊነት ነው እንጂ በአሁን ሰዓት እሷ ማካሄድ የምትፈልገው አባቷን ማሳከም ነው እንጂ የፍቅር ህይወት ጀምሮ በፍቅር ህይወት መኖር ወይ ደግሞ የፍቅር ህይወት መጀመር በአሁን ሰዓት ፕሮግራሟ እንዳልሆነ ትነግረዋለች። እሱም ደግሞ እንደዛ ከሆነ ያው ብሄድ አብረሽ ደስ ይለኝ ነበር ብሎ እዛ ይቀራል። አሁንም ደግሞ ይህ ስትመጣ እንግዲህ በጣም ሁሉም ሰው የሚጓጓላት ምርጥ ቆንጆዬ ልጅ ናትና ያያት ነው ሁሉም እንትን የሚላት። ጆሮም እንግዲህ በፍቅር ይወዳታል። ግን እንደዚህ
እንትን ብሎ ስለ ፍቅር አልጠየቃትም ወይ ደግሞ የፍቅር ነገር ከሷ ጋር ለማውራትም ሆነ ከሷ ጋር እንደዚህ ለማጫወት አልፈቀደም። ለምን ያለችበት ነገር አንደኛ ይሄንን ለማድረግ ለፍቅር ለማውራት አይመችም። እሷ ቀንም ሌሊትም ስራ ናት። ከስራ ያለፈ ደግሞ የምታስበው ስለ አባቷ ነው። ያ ነገር ስላለ ጆሮ ደግሞ ይሄን ነገር ስለሚያስብ ያለውን መውደዱን በልቡ ደብቆ ነው ያለው። አልነገራትም። እንደሚወዳት አታውቅም። ኖርማል እንደትና እንደ ወንድም እንደሚዋደዱ ወይም ደግሞ አባቷን ስለሚረዳት ትሬስ ስለሚያደርግላት አባቷን ስለሚያግዛት እንዲሁም ስለተገናኙ ከዛ ሀገር መጣች። ከመጣች በኋላ አዲስ አበባ ያገኘችው ሰው ማን ነው? ጆሮን ነው። ተደላላው ቀጥሎ ደላላው እንግዲህ ስራ አስገባት። የስራ ባልደረቦቿ ስራ ቦታ ሰርታ የምትመጣባቸው ያው ስራ ቦታ ደግሞ በጣም ምርጥ ሰዎች ነው የሰጣት። መጀመሪያ ላይ ብዙ ነገሮች ተፈጥረው ቢያሳዝኗትም ቀጣይ ላይ ግን የሷ ማንነት ሲገባቸው የሷ ጸባይን ሲያቁ የሷ መልካምነት ሲያቁ እነሱ ደግሞ እንደ ቤተሰብ ተቀብለዋታል። ነገር ግን እነሱ ቤተሰቦቿ እንደሆኑ እስከሚያውቁ ድረስ ዋጋ ከፍላለች። የሆነ በአልጋ ባልጋ የሆነላት ነገር አይደለም። መጀመሪያ ላይ ብዙ ተብላ ላይ ከስራም ተባራ ነበረ። ከዛ በውጣ ውረድ ውስጥ ነው ተመልሳ እዛ ስራ የገባችው። ነገሮች የተስተካከሉላት መስመር የያዙላት። ያ ሁሉ ሲሆን ደግሞ ማን ነበር ከጎኗ አባቷ የሚረዳት? ጆሮ። አባቷን ጥላ ስትሄድ እንግዲህ እንዳታስብ ወይ ደግሞ እንትን እንዳታረግ እያረግላት የነበረው ማን ነው? ጆሮ ነው። ትሬስ ያረግላት አባቷን ሲረዳላት እሷንም ሲረዳ እሷ ስራ ቦታ ስትሆን አባቷን ይዞ ሲያጠፋ ሲስማሙ ብዙ ነገር ያ ነገር ሁሉ ከሆነ በኋላ ግን ከጆሮ ጋር በጣም ጓደኛሞች የመሆን ቻንስ አግኝተዋል። ቻንስ ያገኙት በምንድን ነው? እንደዚህ ሰላም ያደርግላት ቤት ይቀርባል፣ ከአባቷ ጋር ይቀርባል። ያ ነገር ስላለ እንግዲህ ጆሮና እሷ በጣም ጓደኛሞች ናቸው። በዛ መካከል ግን እንግዲህ ፍቅር የሚባል ነገር ተጀምሯል። ፍቅር አለ። ፍቅሩ እንዳለ ሆኖ እንግዲህ ፍቅሩን የያዘው ጆሮ ነው እንጂ ሀና አይደለችም። ሀና በዚህ ሰዓት የምታስበው አባትና አባቷን ብቻ ነው። አባቷን ማሳከም፣ የአባቷ ነገር፣ የስራዋ ጉዳይ። በተማረችው ስራም ትሰራለች፣ እንዲሁም ደግሞ ሰው ቤትም ትሰራለች። እዛ ሁለቱንም ስራ የምታስሄደው አባቷን ለማሳከም ነው። እዚህ ጋር ደግሞ የራሱ የሆነ ጥያቄ አለባት ሀና። ጥያቄዋ ምንድነው? ቤተሰቦቼ እነማን ናቸው? ማን ነው እዛ ወልዶ ያስቀመጠኝ? ወይ ከነ የተገኘሁት? ይሄ ነገር በጣም ጥያቄ ይሆንባታል። ያ ነገር ስላለ በዚህ ታስቷ ፍቅር አይደለም ጥያቄዋ መልስ ማግኘት የምትፈልገው ስለ ቤተሰቦቿ። ከማን ነው የመጣሁት? እንዴት ነው የተወለድኩት? ወይ ደግሞ እንዴት አገኙ? አባቴስ እናቴስ እነማን ናቸው? እህቶቼ ወንድሞቼ። እንዲሁም አይታችሁ ከሆነ ባለፈው ላይ ምን ትላለች? እንዴት ደሜ ሊመሳሰል ቻለ ብሎ በጣም ሲጠይቅ ነበር የሰላም ወንድም እና እንዴት ደምሽ ሊመሳሰል ቻለ? እንዴት ደማችሁ መሰለ? እንዴት ሆኖ ነው ምናምን እያለ እኔ ራሱ እንዴት ነው በቃ እግዚአብሔር ሊያድነኝ። ሰላም በጣም ጥያቄ ሆኖባታል። እንዴት ደማችን አንድ ሊሆን ቻለ? እንዴት ሆነ ስትል በቃ እግዚአብሔር ሊያድንሽ ፈልጎ ነው ብሎ ግን የሆነ ነገሩ ጥያቄ ፈጥሮባቸዋል። እዚህ ጋር እንግዲህ ያላስተዋለችው ነገሩን ማናት? እናታቸው ናት። እንዴት ሆነ እንዴት ሊሆን አንድ ቻለ ምናምን ብላ አላስተዋለችም። እሷ በአሁኑ ሰዓት እንግዲህ በሰላም እናትም ስለሆነች በሰላም ነገር በጣም እንትን አይምሯ ተይዟል። እንዴት ነው ይሄ? ምንድነው ህመሟን እስከምታውቅ እንግዲህ እናቶቻችን የሆነ ነገር ሲደርስብን የሆነ ነገር ስንሆን ከጀርባችን ምን እንዳለ ማወቅ ይፈልጋሉ። ለምን እንደዚህ ነገር እንደተፈጠረ ማንም ሰው ላይ ቢደርስ ያ ስለሆነ እሷም አሁን ከጀርባ ያለው ነገር የደበቀች ነገር ልጄ እንዲሁም መጀመሪያ ላይ ታችሁ ከሆነ በፊት ስላላሳደግኩሽ ነው ጊዜ ሰጥቼ ትሪት አድርጌ ቀርብሽ አሁን ላይ የምትፈሪኝ ወይ ደግሞ አሁን ላይ የውስጥሽን አውጥተሽ ማትነግሪኝ ይሄ ስለሆነ ነው ምናምን ብላ ስትጸጸት ታያላችሁ። ያ አይደለም ግን እውነታው እሷ መናገር ያልፈለገችበት ወይ ደግሞ ልትናገር የፈለገችው ነገር ከባድ ሆኖ ስለታያት ወይ ደግሞ በጣም ኦቨር ስለሆነባት ነው ያን ነገር የደበቀችውና እሷ ግን ይሄ አልመሰላትም። ነገሩ ከብዷት ታያላችሁ። በጣም ይከብዳትና ነው የምትመለከቷትና እዚህ ጋር አሁንም እንግዲህ ጆሮ በጣም እንትን እያለ ነው ያለው። ያ ሁሉ ነገር ይዞ ፍቅሩንም በልቡ ይዞ ሀናን ግን ሲረዳ ነው የምታዩት። ስትጨነቅ ለምን ተጨነቅሽ ነው። አባቷን በጣም ትሪት ያደርግላታል። እሷንም ካገኛት በጣም ቀልደኛ ነው፣ ጨዋታ ይችላል። ከደበራት ምን ካላት በጣም ትሪት ሲያደርጋት፣ መጨረሻ ላይ ግን ሀና ጆሮን የምታፈቅረው ይመስለኛል። በሱ ጋር ፍቅር የሚጀምረው ጆሮም ተቀይሮ ጆሮን እንግዲህ እንደምታዩት ቤተሰብ የለውም። ቤተሰብ የሌለው እንግዲህ እናትም አባትም እንደው ምኖርለት ሰው የለም። እነሱን ካገኘ እንደውም እሱ
ደስተኛ እንደሆነ በእነሱም በጣም እንትን እንደሚል ምናምን ብዙ ጊዜ ሲያወራት ታያላችሁ። ያ ነገር ስላለ እንግዲህ በኋላ ላይ እሷን ፍቅሩን ትቀበለዋለች። አባቷን ታክሞ ሲድንላ ነገሮች ይስተካከሉ ብዬ አስባለሁ። እስከዛው ግን ይህን ያለው ነገር መልካም ላለው ውዶቼ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ የምትከታተሉኝ የምትወዱኝ የምወዳችሁ ሁላችሁም በጣም ነው የማመሰግነው። ሀሳብ አስተያየታችሁን አስቀምጡልኝ። ጥያቄ ካላችሁ ጠይቁኝ፣ ሀሳባችሁንም አስቀምጡ እላችኋለሁ ውዶቼ። በጣም ቴንኪዩ። ዩቱብ ሰብስክራይብ እያደረጋችሁ ሼር በማድረግ ቤተሰብ ሁኑ እላችኋለሁ። እወዳችኋለሁ። ስለሰማችሁኝም አመሰግናለሁ። መልካም ጊዜ ይሁን።